የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ነሐሴ 1 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ተመካካሪዎች መድረክ ረግጠው ወጡ። አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በመቅረቡ በዚሁ ሐሳብ አንፈርምም ብለው ትላንት መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተሳታፊዎች ተናገሩ። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጣሪዎች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቢ ሕግ አቤቱታ አቀረበ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውሳኔ መስጠቱ አጨቃጫቂ ሆኖ ቆይቷል። ዝርዝሩን እናደርሳችኋለን። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ ነው ያለው የኢትዮጵያ አየር ኃይል ይህንን ጥቅም አስከብራለሁ አለ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል ገልጿል። በዝርዝር እናደርሳችኋለን። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ ከማህበረሰቡ ወግ ባህልና እምነት ያፈነገጠ ተመሳሳይ ጾታ ጋብቻ ፈጽመዋል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን የከተማዋ አስተዳደር ኮሚኒኬሽን አስታወቀ። ተጨማሪውን ይዘናል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ተመካካሪዎች መድረክ ረግጠው ወጡ። በ10 እና 50 ሰዎች በተደራጁ ቡድኖች ደረጃ ያልተነሳ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን በመቅረቡ በዚህ ሐሳብ አንፈርምም ብለው ትላንት መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተሳታፊዎች ገልጸዋል። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡት ቃል መጀመሪያ ላይ አዲስ አበባ ተጠሪነቷ ለማንቱን ባለቤቷስ ማን ነው በሚለው ባለቤቷም ተጠሪነቷ ለኦሮሚያ ይሁንና የብሔር ብሔረሰቦች የሁላችንም ከተማና ተጠሪነቷ ለፌዴራል መንግስቱ ይሁን የሚሉ አከራካሪ ሐሳቦች እንደነበሩ አስታውሰዋል። በኋላም የመጀመሪያውን ሐሳብ ያራምዱ የነበሩት የኦሮሞ ፖለቲከኞች ሐሳባቸውን አንስተው አዲስ አበባ የፌዴራሉ መንግስት መቀመጫ መሆኗን አንከለክልም ብለው ግን የኦሮሚያ ክልላዊ መንግስት መቀመጫ ትሁን የሚለው ህጋዊ እውቅና ይሰጠው በሚል የአቋም ለውጥ ማድረጋቸው ተገልጿል። በአንጻሩ ሌሎች ተመካካሪዎች ደግሞ የፌዴራልና የሁላችንም ከተማ ካልናት በኋላ ለአንድ ማህበረሰብ ልዩ መቀመጫነት መስጠት ተገቢ አይደለም የሚል መከራከሪያ ማቅረባቸው ተገልጿል። በመጨረሻም 500 ቡድኖቹ ድረስ 2 ሐሳቦች መጥተዋል ተብሏል። አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለው አጀንዳ ለ15 ቀናት ስንወያይበት አልነበረም። 250 ቡድኑ ላይ ስንደርስ ግን አዲስ የመጣ ሐሳብ ነው ያሉ ተሳታፊዎቹ ከታች ጀምሮ ያልመጣ ሐሳብ ለምን ከላይ መጣ የሚለው ጥያቄ ተነስቶ እንደነበር አስረድተዋል። ሌላኛው ተሳታፊ የኦሮሚያ ክልል ተሳታፊዎች አዲስ አበባ የኦሮሚያ ክልል አካል መሆን አለባት ሲሉ የሌላ ክልሎች አዲስ አበባ የፌዴራል አካል ነው መሆን ያለባት በሚል ሐሳቦች መከራከራቸውም ተገልጿል። ሐሳብን ለማቀራረብ በተደረገው ውይይትም ከኦሮሚያ ክልል የምክክሩ ተሳታፊዎች እሺ የፌዴራል አካል ትሆን በሚል ተስማምተው ከተማዋ የፌዴራል አካል ስትሆን ግን ኦሮሚያ 50 ሲደመር 1 መስጠት አለባት። የፌዴራል ህገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጥ እንፈልጋለን የሚሉ ቅድመ ሁኔታዎችን ማስቀመጣቸውንም ተናግረዋል። 50 ሲደመር 1 ማለት ውክልና መሆኑን ገልጸው ውክልና ማለት ደግሞ ሙሉ በሙሉ የኦሮሚያ ማለት ነው። ስለዚህ አይሆንም ለአንዱ አካል ብቻ መብትን የሚሰጥ ነው የሚል ሐሳብ በሌላ በኩል እንደቀረበበትም ተናግረዋል። ሌላኛው የዚሁ አጀንዳ ተሳታፊ የሁለቱንም ተሳታፊ ሐሳቦች ተጋርተዋል። ትላንት መድረክ ጥለን ወተናል። ጥለን የወጣንበት ምክንያትም ከትላንት በፊት የተስማማንበት ነገር ሲነበብ ብዥታ ፈጥሮ ነው። ኦሮሚያ ውክልና የሚመካከሩበት ሰዎችን ፈርመው የሌላው ግን አልፈርምም ብሎ ነው የወጣ ነው ብለዋል። ብዥታ የፈጠሩት 50 ሲደመር 1 እና የፌዴራል ህገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጥ የሚሉት ግልጽ ማብራሪያ ስለሌላቸው መሆኑን አስረድተዋል። ይህም ሰሞኑን እንደገና ወደ ኋላ ተመልሰው እንዲወያዩ እንዳስገደዳቸው ገልጸዋል። ሌላኛው ተሳታፊ አዲስ አበባ የኦሮሚያ መቀመጫ መሆኗን መቀበል አለባችሁ የሚል አይነት ግፊት ሲመጣ ይህንን አንቀበልም የሚሉ ትላንት መድረክ ረግጠው ወጥተው ነበር ብለዋል። ሌላኛው ተሳታፊ ይህንኑ ሐሳብ ነግረውን ስልታዊ ቡድን ላይ ቀረበ በተባለው አዲስ አጀንዳ ለኮሚሽኑ ቅሬታ ያስገቡ ፓርቲዎች እንዳሉም ተናግረዋል።
በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጣሪዎች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቢ ሕግ አቤቱታ አቀረበ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶችና ቲክቶከሮች በ400ና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውሳኔ መስጠቱ ይታወሳል። በክስ መዝገቡ በአምስተኛ ተከሳሽነት የተቀመጡት መንሱር ጀማል የዋስትና መብት በፌዴራል ጠቅላይ ፍርድ ቤት ተወስኖለት ጉዳዩን ከውጭ ሆኖ እየተከታተለ ይገኛል። ተከሳሹ አቅርበውት የነበረው የክስ መቃወሚያ በፌዴራል ከፍተኛ ፍርድ ቤት ሐምሌ 9 ቀን 2018 ዓ.ም በዋለው ችሎት ሙሉ በሙሉ ውድቅ ተደርጓል። ችሎቱ የክስ መቃወሚያው ላይ ብይን ለመስጠት በቀጠሮ ላይ በነበረበት ሂደትም ቀደም ብለው አንደኛ ተከሳሽ ሰራዊት ፍቅሬ፣ ሁለተኛ ተከሳሽ ሰለሞን ቦጋለ፣ ሶስተኛ ይገረም ደጀኔ፣ አራተኛ ዳንኤል ተገኝ፣ ስድስተኛ ካሊድ ናስር እንዲሁም ሰባተኛ አብርሃም ግዛው ተከሳሾች እንዲሁም ለሁለተኛ ተከሳሽ እስከ አራተኛ ስድስተኛና ሰባተኛ ተከሳሽ ጠበቃ የሆነው ጠበቃ አበባው አበበ የክስ ሂደት ሳይጠናቀቅ ባለቤትነቱ የአቶ ተክለ ሃይማኖት አዳነ የሆነው እግረኛው በተሰኘው ሚዲያ ላይ በመቅረብ የተሰራውን ዘገባ በተመለከተ ሕግን መተላለፍና ችሎቱን ተጽዕኖ ውስጥ መክተት በሚል አቃቢ ሕግም አቤቱታ አቅርቧል። አቃቢ ሕግ ያቀረበው ዝርዝር አቤቱታ በከፍተኛ የኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገብ በክርክር ሂደት ላይ የሚገኝ ከመሆኑ በላይ በችሎቱ ውሳኔ ያልተሰጠበት ሆኖ ሳለ እንዲሁም ከቀረበባቸው ክስ አውድና ማስረጃ ዝርዝር ውጪ የሆነ ነገር በሚዲያ ላይ ቀርበው በመናገር የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል የሚል ነው። አቃቤ ሕግ ለፍርድ ቤቱ ባቀረበው ባለ 4 ገጽ የጽሁፍ አቤቱታ እንደገለጸው በፊንቴክ ኢንቨስትመንት ማጭበርበር ወንጀል የተከሰሱት እነ ሰራዊት ፍቅሬ 6 ተከሳሾችና ጠበቃቸው አቶ አበባ አበበ እግረኛው ሚዲያ በተባለው የዲጂታል ሚዲያ አማካኝነት የፍርድ ቤቱን ነጻነት የሚጋፋ ተግባር ፈጽመዋል ብለዋል። ተከሳሾቹና ጠበቃቸው ጉዳዩ በፍርድ ቤት እየታየ ባለበት ሁኔታ በመቶ ሺዎች የሚቆጠሩ ሰዎች በተመለከቱትና የቪዲዮ ስርጭት ህዝቡ ስለ ጉዳይ የተዛባ ሀሳብ እንዲይዝ ማድረጋቸውንና በግለሰቦቹ አቤቱታ ላይ ተመስርቶ ሐሰተኛ ክስ እንደቀረበባቸው ለማስመሰል መሞከራቸውን አቃቢ ሕግ ገልጿል። ይህም ፍርድ ቤቱ ላይ ጫና ለመፍጠርና ህዝብ በመንግስት መስሪያ ቤቶች ላይ ያለውን አመኔታ እንዲያጣ ለማድረግ ሞክረዋል ብለዋል። አቃቢ ሕግ በማብራሪያውም ተከሳሾቹ ተከሰው ለችሎት የቀረቡበትን የክስ አይነት በዓለም ላይ የፓኒዝ ማታለል ወይንም ሲታይ የማያማልል ነገር ግን የማይፈጸም የንግድ ሀሳብ ማመንጨት በመባል ከሚታወቅ የመታለል አይነት ሀሳብ ጋር ያለው ነው ብለዋል። በዓለም ላይ በሚታወቀው በእነዚህ ማታለል አይነትም በርካታ ዜጎች በሚሊዮን የሚቆጠር ገንዘብ እንደተበዘበዙም ጠቅሷል። የአሁኑ ተከሳሾች በማታለል ሂደቱ ተሳትፎ አላቸው ወይንስ የላቸውም የሚለው ሆኖ ባለበት ተከሳሾቹ ማታለል ሀሰት ነው በሚል ሙሉውን እውነታ በማያስረዳ ቀደም ብሎ ለማታለል በተዘጋጀው ማስረጃ አስደግፈው በሚዲያ ለማስረዳት የሚያደርጉት ጥረት ዋነኛው የክርክር ሂደትን የሚጎዳና ፍርድ ቤቱ ላይ ጫና የሚፈጥር ነው ተብሏል። ይህ የተከሳሾቹ ተግባር በወንጀል ሕግ አንቀጽ 457 ስር የተደነገገውን የፍትህ ሂደትን በማዛባት ወንጀል የሚያቋቁም መሆኑንም አቃቢ ሕግ አስታውቋል። እነዚህና መሰል አቤቱታዎችን ለችሎቱ ያቀረበው አቃቢ ሕግ ተከሳሾች የሚዲያውን ባለቤትና ጠበቃቸው በፍርድ ቤት ቀርበው ድርጊቱን ለምን እንደፈጸሙት እንዲያስረዱ እንዲሁም በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲጠየቁም እንዲወስን ተከሳሾች የሰጣቸውን የዋስትና ግዴታ እያከበሩ ስላልሆነ የዋስትና መብታቸው ወርዶ በማረሚያ ቤት ሆነው እንዲከራከሩ እንዲወሰን፣ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቢ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን በመረዳት በሚዲያ የተላለፈውን ዘገባ እንዲነሳና ይቅርታ እንዲጠየቅበት ትዕዛዝ እንዲሰጥም የሚሉ ጥያቄዎችን አቅርቧል። በቀረበው አቤቱታ መሰረት ተከሳሾቹ በዛሬው ዕለት በችሎቱ በመቅረብ ታስረው በነበረበት ጊዜ ስማችን ጠፍቷል፣ የተለያዩ ጸያፍ ቃላት ተነግሮብናል፣ ፍርድ ቤቱ ሳይወስንብን ማህበራዊ ሚዲያ ወስኖብናል ብለዋል። እኛ ስራችንን ህልውናችን የተመሰረተው በስማችንና በዝናችን ላይ ስለሆነ እሱ ስማችንም ስለጠፋ ለማደስና ለማስተካከል ነው ወደ ማህበራዊ ሚዲያ የሄድነው። በቆይታችንም የህጉን ጉዳዮች ላለመንካት ሞክረናል ብለዋል። በተጨማሪም በቀረበባቸው ክስ ምክንያት ከተለያዩ ድርጅቶች ጋር ገብተዋቸው የነበሩ ውሎች የተቋረጡ ስለመኖራቸውም አንስተዋል። እንዲሁም እየሰራን ያለነው ከተበዳዮች ጎን ሆነ ነው፣ በቃለ መጠይቁም ወቅት የጣስነው የብሮድካስት አዋጅም ሆነ ህግ የለም የሚል ጭብጦችን በማንሳት ተከራክረዋል። የእግረኛው ሚዲያ ባለቤት አቶ ተክለ ሃይማኖት አዳነ በችሎቱ በመገኘት በሰጠው ምላሽ ቃለ መጠይቁን ያደረገው ከአርቲስቶቹ በመጣ ጥያቄ መሆኑን አብራርተዋል። በተጨማሪም ከዚህ ቀደምም ከክሳቸው በፊት ከአርቲስቶቹ አንዳንዶቹን አቅርበው የነበረ መሆኑን በማስታወስ ያንኑ ተመሳሳይ ስራ መስራቱን
ከቃለ መጠየቁ በፊትም ጠበቃ ማማከሩን በመግለጽም ቃሉን ሰጥቷል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ ነው ያለው የኢትዮጵያ አየር ኃይሉ ይህንን ጥቅም አስከብራለሁ አለ። የኢትዮጵያን ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል ገልጿል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንኑ አገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል ብለዋል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው ብለዋል። አየር ኃይሉም ለዚሁ ሀገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅምን ለመገንባት ሌት ተቀን እየሰራ ይገኛል ነው ያሉት። ምክትል አዛዡ አክለውም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉን የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱ ጥቃት ከመሰንዘር መቆጠባቸውን ገልጸዋል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይ በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይል ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል ብለዋል። በዚህ ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎችን በስፋት የሚያቀርቡ ሲሆኑ ባለፉት 3 ወራት ብቻ ከ3 በላይ የሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈራረማቸውን ጠቁመዋል። የኢትዮጵያ መንግስት ቀይ ባህርን አስመልሳለሁ እያለ ባለበት ወቅት ነው ጀነራል መሰረት ብሔራዊ ጥቅማችን እስከ ህንድ ውቅያኖስ ነው ሲሉ የተደመጡት። በተመሳሳይ ጾታ ጋብቻ የተጠረጠሩት ግለሰቦች በቁጥጥር ስር ዋሉ። በቤኒሻንጉል ጉሙዝ ክልል ባምባሲ ከተማ ከማህበረሰቡ ወግ ባህልና እምነት ያፈነገጠ ተመሳሳይ ጾታ ጋብቻ ፈጽሟል የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን የከተማው አስተዳደር ኮሚኒኬሽን አስታውቋል። ታደለ እናውጋውና በጸሎት እናየው የተባሉ ተጠርጣሪዎቹ በቁጥጥር ስር የዋሉት ከማህበረሰቡ በደረሰ ጥቆማ መሆኑ የተገለጸ ሲሆን ግለሰቦቹ የእምነት ቃላቸውን መስጠታቸውንና ፖሊስ ምርመራውን እያጣራ እንደሚገኝ ታውቋል። የባምባሲ ከተማ ፖሊስ ሐምሌ 30 ቀን 2018 ዓ.ም ነው ከማህበረሰቡ ወግና ባህል እንዲሁም እምነት ያፈነገጡ ግለሰቦችን በቁጥጥር ስር ያዋልኩት ብለዋል። እኚሁ ታደለ እናውጋውና በጸሎት እናየው የተባሉ ተጠርጣሪዎች በተመሳሳይ ጾታ ጋብቻ በመመስረታቸው በማህበረሰቡ ጥቆማና ተጠርጣሪዎችም የእምነት ቃላቸውን በሰጡበት መሰረት መያዛቸውን አስታውቋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።